ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ መሰናዶችን ጀምሯል። በሩሲያ ዩክሬን ጦርነቱ በወሳኝ ጥፋት መንገድ ላይ ይገኛል። ዘለንስኪ የተለያዩ የአውሮፓ ሀገራትን ደጅ እየጠኑ ድጋፍ እያሰባሰቡ ይገኛሉ። ከዚህ ባለፈ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም ልጃቸው ዶናልድ ትራምፕ ጁኒየርም ዘለንስኪን እንዲሁም ዩክሬንን በተመለከተ አስገራሚ አስተያየቶችን ሰጥተዋል። ከዚያ ጋር በተገናኘም እንግዲህ የቀጠናው ውጥረትም ተባብሶ የቀጠለበትን ሁኔታም እየተመለከትን እንገኛለን ማለት ነው። ከዚህ ባለፈ እንግዲህ ሩሲያ አሁንም ጥቃቶቿን አጠናክራ ቀጥላለች። ወደፊት የሚደረገው ግስጋሴ እንዲሁ ተጠናክሮ ቀጥሏል ማለት እንችላለን። በቀጣይ ለሚኖረው የክረምት ወራትም ጦራቸው በተጠንቀቅ እንዲቆምና ዝግጅት እንዲያደርግም አዘዋል። ዛሬ በስፋት የምንወያይበት ርዕሰ ጉዳይ ነው። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ቆዩ። ኃይሌ እንደምን አለ? እንደምን አለ ሙሴ? አለን ሁሉ መልካም። እንግዲህ የሩሲያ ዩክሬን ጦርነት አሁን ላይ በዲፕሎማሲው መስክ በተለይ በዋናነት ደግሞ ወሳኝ በተባለ ጥፋት መንገድ ላይ ይገኛል። አሁን በመጪው የካቲት ወር ላይ 4ኛ ዓመቱን እንደሚደፍን ይታወቃል። ጦርነቱ እስካሁን ድረስ የነበሩ ዲፕሎማሲያዊ ጥረቶች ምንም ፍሬ እንዳላገኙ ይታወቃል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ28 ነጥቡን የሰላም ስምምነት ይፋ ካደረጉ በኋላ ግን እንደ አዲስ የዲፕሎማሲያዊ ሂደቶች ወይም ጥረቶች ተጠናክረው መቀጠላቸውን እያስተዋልን እንገኛለን። ከዛ ባለፈ እንግዲህ በሳምንት ውስጥ በተለያዩ ቀናት ብዙ ውይይቶች እየተካሄዱ ይገኛሉ። በሞስኮ፣ በለንደን፣ በዋሽንግተን፣ በፍሎሪዳ በሌሎችም ደግሞ አካባቢዎች እንዲሁ የተናጠል የሁለትዮሽ ውይይቶች እየተካሄዱ ይገኛሉ። ሁለቱን ወገኖች ለማስማማት የሚደረጉ ድርድሮች ሂደቶችም ቀጥሏል ማለት ነው። እንግዲህ በኋላም በሰፊው እናነሳዋለን። በዚህ የሰላም ስምምነት እቅድ ውስጥ ሁለቱም ያልተስማሙባቸው ወይም ወደ መሀል ለመምጣት ያዳገታቸው ብዙ ነጥቦች እንዳሉ ይታወቃልና በእነዛ ነጥቦች ላይ የሚደረጉት ውይይቶች ተጠናክረው ቀጥሏል ማለት ነው እና ከዚህ ጋር በተገናኘ በተለይ እንግዲህ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንግዲህ አሜሪካ ነበሩ፣ ዋሽንግተን፣ ከዚያም ደግሞ ወደ አየርላንድ አቅንተው ነበር። በትላንት ደግሞ እንዲሁ ለንደን ነበሩ። ከለንደን መልስ ደግሞ ወደ ብራስልስ ከለንደን ደግሞ መልስ ወደ ብራስልስ ቤልጅየም አቅንተዋል። ወደ ሮምም እንዲሁም ጣሊያንም ያቀናሉ ተብሎ ሲጠበቅ ነበረ። በእቅድ ነበር እሱ እንግዲህ የጨነቃቸው ይመስላል ቮሎዲሚር ዜሌንስኪ አሁን ላይ እንግዲህ እነዚህን አንድ ቀን ሁለት ቀን አይደለም የቆዩ አሉት። አሁን ጠዋት የሆነ ቦታ ሄደው ከሰዓት የሆነ ቦታ ደግሞ ይገኛሉና ይሄ የሚያመላክተን ብዙ ነገር አለ፣ በተለይ ውጥረት ላይ እንዳሉ። ምክንያቱም በጣም ከፍተኛ የሆነ ጫና እየተደረገባቸው ይገኛል። በዋናነት ደግሞ በአሜሪካ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁም ዩክሬን ዜሌንስኪን በተመለከተ እንዲሁም የሰሙት ንግግር አስገራሚ ንግግር ነበረ። የሰላም ስምምነት እቅዱን ጭራሽ አላነበቡትም ሲሉ ነው የከሰሷቸውና እነዚህ ሁሉ ጫናዎች አሜሪካ በቀጣይ ልታደርግ የምትችለውን ተጽዕኖ ያመላክቱ ሆነዋል እና ይህንን ጫና ደግሞ ለመከላከል ተጨማሪ ጦር መሳሪያ ድጋፍ እንዲደረግላቸው ደግሞ ለመማጸን እና የአውሮፓ ሀገራትን ህብረት ለማጠናከር አንድነቱን ለማስተባበር ደግሞ ወደ አውሮፓ አቅንቷልና ዜሌንስኪ እውን ጨንቋቸዋል ወይ? ምን ፍለጋ ነው ወደዚህ ሀገራት እያቀኑ የሚገኙት? ተደጋጋሚ ውይይቶችን እያደረጉ ነው። ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጋር እንዲሁ ውይይት አካሂደዋል። ከፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ጋር ተመሳሳይ ውይይት አድርገዋል። ከአይርላንዱ ጠቅላይ ሚኒስትር ጋር በተመሳሳይ ውይይት አድርገዋል። እነዚህን ሁሉ ውይይቶች ስትመለከት ምናልባት እንግዲህ ከሩሲያ በተሻለ መልኩ ከሩሲያ በተቃራኒ ዩክሬን በአጣብቂኝ ውስጥ እንዳለች አመላካች ክስተት ተደርጎ እየተመለከት እንገኛለን። ሩሲያ እንደው ዘና ያለች ትመስላለች ማለት እንችላለን። ምክንያቱም እንግዲህ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ወደ አሜሪካ አላስካ ካቀኑበት እንግዲህ ይፋዊ ጉብኝት በስተቀር ይህ ነው የምትለው እንትን እየተመለከትን አይደለም። በእርግጥ የሩሲያ ከፍተኛ ዲፕሎማቶች ወደ አሜሪካም በመምጣት ውይይት ማድረጋቸው ይታወቃል። ግን ይህ ነው ማለት በዩክሬን ደረጃ በጣም ተጽዕኖ ያለበት ወይም ጫና ያለበት አይደለም። በተለይ ሩሲያ እንግዲህ አሁን ላይ በግልጽ እየተመለከት ነው እንዳለው የመደራደሪያ ካርዱን ያዘች ትመስላለች። በተለይ በተቆጣጠረቻቸው መሬቶች አማካኝነት ትልቁን መደራደሪያ አቅሟን ይዛለች እና ከነዚህ አካባቢዎችም ለቅቄ አልወጣም እንደውም ለተጨማሪ ወታደራዊ ዘመቻ ወታደሮቼ እንዲዘጋጁ ነው እንግዲህ ቭላዲሚር ፑቲን በይፋ ያዘዙትና እነዚህ ሁሉ ነገሮች ስትመለከት ዜሌንስኪ ዩክሬን አጣብቂኝ ውስጥ ገብታለች። በተሻለ ሁኔታ ደግሞ ሩሲያ
ያን ያህል ጫና የለባትም። ወደፊት የሚደረጉ የድርድር ሂደቶችንም ወደ እሷ የማምጣትና ድርድሩን ጦርነቱንም በበላይነት ለማጠናቀቅ የሚደረገውንም ደግሞ አካሄድ ወደ እሷ የማምጣትን ሁኔታ እየተመለከትን እንገኛለን። በሚገባ እንዳልከው ነው። ዜሌንስኪ እንቅልፍ አልባ ቀናትን እያሳለፉ ነው። በተለይ ከ4 ዓመቱ ጦርነት በኋላ የአሁኑ ዓመት በደንብ እየፈተናቸው ያለ ይመስላል በዲፕሎማሲው ረገድ። ምክንያቱም ባለፉት ዓመታት ስንመለከት እሳቸው ሳይሆን የሚሄዱት የአውሮፓ ሀገራትና አሜሪካንም ጨምሮ በባይደን አስተዳደር ጊዜ ወደ ዩክሬን መጥተው ነው ድጋፍ ለማድረግና ሩሲያ ላይ ጫና ለማሳደር ጥረቶች ሲደረጉ የምንመለከተው። አሁን ግን በተቃራኒ በሰዓታት ልዩነት ውስጥ የተለያዩ ከተማ ላይ በመገኘት ነው ድጋፍን ሲጠይቁ የምንመለከተው ዜሌንስኪን እና ምን ያክል አጣብቂኝ ውስጥ እንደገቡ የሚያሳይ ሁኔታ ላይ ነው የሚገኙት። በአንጻሩ ደግሞ ፑቲን ለመደራደርም ራሱ ዝግጁ የሆኑ አይመስሉም አሁን ባለው ሁኔታ። ምክንያቱም በተሻለ በሚባል ሁኔታ አቅማቸውን አዳብረዋል። አሁን ሩሲያ እየተጠቀመች ያለችው የጦርነቱን ዲፕሎማሲ ነው። ጦርነቱ ላይ ያላትን አቅም፣ ጦርነቱ ላይ ያላትን የምትቆጣጠራቸውን ቦታዎች በማሳደግ ሰፋ ያሉ ቦታዎችን በመያዝ ነው እንግዲህ ሩሲያ ድርድር ላይ ያለችው እንደምንመለከተው። በአንጻሩ ግን ዩክሬንን ስንመለከት ዜሌንስኪ በተለያዩ ሀገራት እየዞሩ መሪዎቹን ድጋፍ እንዲያደርጉላቸው ሲጠይቁ ተመልክተናል። ያው ከዚህ በፊት የሚያደርጉት ነበር። ይሄኛው ግን በከፍተኛ ደረጃ ነው። ላለማንበባቸውም እንደ ምክንያት ጊዜ ያላቸው አይመስሉም የድርድሩን ነጥቦች ሁሉ ለማንበብ ማለት ነውና ያን ያክል ነው ውጥረት ውስጥ የገቡትና አስጨናቂ ሁኔታ ውስጥ ያሉት። ለጦርነት መሰረታዊው ነገር እስካሁንም ድረስ እንዲቆዩ ያደረጋቸው ከሀገራት የሚያገኙት ድጋፍ ነው። አለን የሚለው ድጋፍ እንዳለ ሆኖ ከዛ ባለፈ ደግሞ የጦር መሳሪያ፣ የገንዘብ በአይነት በተለያየ አይነት ድጋፍ ለዩክሬን እንግዲህ በከፍተኛ ደረጃ የአውሮፓ ህብረት ሀገራትን ጨምሮ አሜሪካ እስካሁን ድረስ በተለያየ መንገድ አሜሪካ ወደ 130 ቢሊዮን አውጥታለች። በቀጥታ ድጋፍ ብቻ ባይሆንም በተለያየ መንገድ በሚወጡት ወጪዎችና ይሄ ወጪ ምን ያክል ሰርቫይቭ እንድታደርግ ጠቅሟት እንደነበረ ግልጽ ነውና አሁን ደግሞ ትራምፕ ፊታቸውን ማዞር መጀመራቸው እንግዲህ የትራምፕ አቋም በተለያየ ጊዜ ሲቀያየር እኛም ተመልክተናል በተለያየ ጊዜያት። ነገር ግን ይሄኛው ትንሽ የእሳቸውንም ስማቸውንም የሚያጎድፍ አይነት ነው። ምክንያቱም ስማቸው ስንል ትራምፕ በተደጋጋሚ የሚያነሱት የሰላም ሽልማትም እንዲሸለሙ ጥያቄ ሲያቀርቡ የነበረው ጦርነቶችን በማስቆም ሰላም አምባሳደር ነኝ ብለው አምባሳደር ነኝ ብለው ይጠይቃሉ እና ይህንን ጥያቄያቸውን ራሱ የሚያከሽፍ አይነት ሙከራ ነው የዜሌንስኪ ለመደራደር ይዞ የመጣው ነገር የለም። ሩሲያ ይዛ የመጣችው መሬት አለ፣ የተቆጣጠረቻቸው ግዛቶች አሉ፣ ጦር ሜዳ ላይ እየፈጸመች ያለችው ውጤት አለ፣ እያስመዘገበች ያለችው ነገር ማለት ይሄ ማሳያ ሩሲያ ይዛ የምትመጣው ነገር ለመደራደር አላት። ዩክሬን ግን አሁንም ወደ እነ አሜሪካ ስትመጣ ድጋፍ መጠየቅ ነው። ይሄ ደግሞ በእነ አሜሪካ ዘንድ ዩክሬን ላይ ጫና ማሳደር ቀላል አድርጎላቸዋል። ምክንያቱም ድጋፍ መከልከል ጫና ማሳደር ነው በቀላሉ። ሩሲያ ላይ ጫና ልታሳድር አትችልም። አሁን ባለው ሁኔታ የሚያሳድሩት ጫና መቋቋም እየቻለች ነው። የሚጣሉ ማዕቀቦች በተደጋጋሚ ማዕቀብ እንዲጣል ይጠየቃል። የሚጣሉ ማዕቀቦች አሉ፣ ግን ያን ያክል ሩሲያን ሲፈትኑ የምንመለከተው አይደለም። በማክሮንም ዜሌንስኪን በተደጋጋሚ የሚያነሱት የነዳጅ የምታገኘው ገቢ ነው ሩሲያ። ያንን ገቢ እንዳታገኝ ዜሌንስኪ ወይም ዩክሬን በተደጋጋሚ የሩሲያን የነዳጅ መሰረተ ልማቶች ሲያወድሙ እንመለከታለን። ነገር ግን በከፍተኛ ሁኔታ መሬት መቆጣጠሯን አሁንም አላቆመችም ሩሲያ ማለት ነው። ያን ያክል ጫናው ከሩሲያ ይልቅ ዩክሬን ላይ የበረታ ይመስላል። በዲፕሎማሲው መሸነፍ ማለት ለዩክሬን ከሩሲያ በላይ ከባድ ጫና ነው የሚያሳድርባት ማለት ነው። ምክንያቱም ለጦርነቱ እዚህ ለመድረሱ የሌሎች ሀገራት ሚና ከፍተኛ እንደሆነ በግልጽ የምንመለከተው ስለሆነ ነው። ከሰሞኑ እንግዲህ ለንደን ላይ ተገናኝተዋል። ከዋሽንግተን መልስ እንግዲህ ትራምፕ በጣም ዲስአፖይንት ሆኛለሁ በዜሌንስኪ፣ ሀሳቡንም አላነበቡትም ጭራሽ ምን እንደሚል እንኳን የሚለውን ነገር ካነሱ በኋላ ሁለተኛውን ጉዳይ ካነሱ በኋላ ወደ ለንደን ነው ያመሩትና ለንደን ላይ በነበራቸው ቆይታ እንግዲህ ከማክሮን ጋር ከእንግሊዙ ጠቅላይ ሚኒስትርና ከጀርመኑ ጋር ተገናኝተው ነበርና በዛ ወቅት ያላቸውን ድጋፍ ገልጸውላቸዋል። ሶስቱም መሪዎች ማለት ነው ለዜሌንስኪ ድጋፍ ማድረግ እንደሚገባ ሀሳባቸውን አነስቷል። በተመሳሳይ የአውሮፓ ህብረት ኮሚሽነርም ድጋፍ እንዲደረግና የጋራ ኃይል ሆኖ ዩክሬንን የመጠበቅ የዩክሬንን የደህንነት ዋስትና የማስጠበቅ ነገሮች ሊጠበቁ ይገባል የሚል ሀሳብን ሰጥቷል። ይሄ ተመሳሳይ ሀሳብ ነው ባለፉት ጊዜያቶች ውስጥ ሁሉ ሲሰጡ የነበረው ነው። አሁን ለየት የሚያደርገው መሪዎቹ ሌላ ቦታ ላይ ተገናኙ እንጂ ከዚህ በፊት በስልክም በተለያየ አጋጣሚ መሪዎች ወጥተው በሚሰጧቸው ሀሳቦች ሁሉ የምናያቸው ሀሳቦች ናቸው እነዚህ። አሁን የተለየ ነገር አላደረጉም። ነገር ግን አሁንም ከዜሌንስኪ ድጋፍ እንደሚሰጡ አሳይተዋል። ነገር ግን ባለፈው ሳምንት ደግሞ በተለየ መልኩ የጀርመን ጋዜጣ ይዞት የወጣው
የድምጽ ቅጂ ላይ ሶስቱ መሪዎች ማክሮንን የጀርመኑንና የኔቶ ኃላፊን ጨምሮ አንድ ላይ በስልክ ባወሩት ንግግር ላይ ከዚህ በተለየ አቋም እንዳላቸው የሚያሳይ ነገር ነው የተመለከትነው። አንደኛው ምንድነው የጀርመኑ ዜሌንስኪ እንዲጠነቀቁ ሲመክሩ ይሰማል በስልክ ጥሪው ላይ ማለት ነው። ያ ማለት አለንላችሁ ከማለት ባለፈ እንግዲህ ዞር ብለው ደግሞ አሁን ጥንቃቄ እንዲያደርጉ ራሳችሁን ጠብቁ አይነት ነገርን ደግሞ ለዜሌንስኪ ሲያሳዩ እየተመለከትን ነው። ከዛ ባለፈ ማክሮንም ራሱ ትራምፕን እንደማያምኗቸው ሲገልጹ ነበረ በዛ ስልክ ንግግር ላይና ትራምፕ ምናልባትም ከዩክሬንን ጦርነት ዩክሬንን ሊከዱ ይችላሉ የሚል ሀሳብን ሰጥተዋል። እንግዲህ የትራምፕ ልጅ ካነሱት ሀሳብ ጋር የሚቀራረብ ነገር ሊኖረው ይችላል። ነገር ግን ማክሮን ያነሱት ነገር ቀደም ብለው ትራምፕ ላይ መጠራጠር እንዳላቸው ገልጸዋል። ይሄ ማለት ምንድነው? በአውሮፓውያን ሀገራትና በአሜሪካ መካከል ያለው ልዩነት በደንብ የሚያሳይ ነው፣ በዩክሬን ሰላምን ማምጣት በሚቻልበት ሁኔታ ላይ ማለት ነው። እንዲሁም ደግሞ ዜሌንስኪ ጋር በተነጋገሩበት ሀገራቱና መሪዎቹና ዜሌንስኪ በተገናኙበት በለንደኑ ስብሰባ ላይ ሌላ ሀሳብ አማራጭ ሀሳብን እንደሚያቀርቡ የአውሮፓ ህብረት የአውሮፓ ሀገራት ተነጋግረው እንግዲህ ትራምፕ ካቀረቡት ባለ 28 ነጥብ ሀሳብ በተሻለ ሁኔታ የተሻሻለ በሚል ሁኔታ እንግዲህ ሀሳቦችን እንደሚያቀርቡ ተናግረዋልና በዚህኛው በኩል የአውሮፓ ሀገራት የሚያቀርቡት የተሻሻለ ሀሳብ ብለው የሚያመጡት አለ። በዛ በኩል ደግሞ ትራምፕ አሻሽየዋለሁ ብለው በሁለተኛ ደረጃ ያመጡት ሀሳብ አለ። በእርግጥ በመጀመሪያ ደረጃ ከነበረው የአሜሪካ ሀሳብ በተሻለ ሁኔታ ሁለተኛው በዩክሬናውያንና በዩክሬንና በአውሮፓውያን ዘንድ ትንሽ በተሻለ ሁኔታ ተቀባይነትን አግኝቷል። ነገር ግን ከመጀመሪያው በተለየ መልኩ ደግሞ በሩሲያ በኩል ተቃውሞ ገጥሞታል የሁለተኛው የንግግር እቅድ። ከዚህ በተለየ ደግሞ አውሮፓውያን የሚያቀርቡት የራሳቸው ሀሳብ አላቸው። እንግዲህ ፑቲን አውሮፓውያንን ምን ያክል እንደማያምኗቸው ግልጽ ነው። አሁንም በቀጥታም ጦርነቱ ላይ እየተሳተፉ ነው ማለት እንችላለን በድጋፍ በሚያደርጉትና ትራምፕ በሁለተኛው ዙር አሻሽዬ አቅርቤዋለሁ ብለው ያሉትን ሀሳብ ያልተቀበሉት ፑቲን አውሮፓውያን የሚያቀርቡትን ሀሳብ ይቀበሉታል ተብሎ አይጠበቅም። እነሱ የሚያቀርቧቸው ሀሳቦች እንግዲህ ምናልባት ዩክሬንን ከመጠበቅ አንጻር ያሉትን መሬቶች ለቀው እንዲወጡ ከዚህ በፊት ሁለቱም ሀገራት በቅድመ ሁኔታነት ለመነጋገር የሚያቀርቧቸውን ሀሳቦች ነው ደግሞ እነሱ በዛ በኩል ይዘው የሚመጡትና እነዚህ ነገሮች አሁንም ላለመስማማታቸው እንዲቀጥል ሊሆን ይችላል። ነገር ግን ሀገራቱ ለንደን ላይ በነበራቸው ግንኙነት የተሻለ ሀሳብን ሊያቀርቡ እንደሚችሉ፣ ለዩክሬን ድጋፍ ማድረግን እንደሚገባ፣ ከዛ ባለፈ የደህንነት ዋስትናን ማስጠበቅ እንደሚገባ ተናግረዋል። የዩክሬንን መሬትም ደግሞ አሳልፎ መስጠት የሚታሰብ ነገር እንዳልሆነ በሞራልም በሕግም ጉዳይ የሚታሰብ እንዳልሆነም ዜሌንስኪም ተናግረዋልና ይህንን ስንመለከት ምናልባት አሜሪካ ደግሞ በዛ በኩል የምታቀርበው ሀሳብ አለ ዜሌንስኪን ውጥረት ውስጥ እየከተታቸው እንዳለ ውጥረት ውስጥ መኖራቸውን የሚያረጋግጠው ደግሞ ማረፍም አለመቻላቸው ነው። በአንዴ ዋሽንግተን ከለንደን ብራስለስ ሲንቀሳቀሱ ስናይ የዲፕሎማሲ ውጥረት ምን ያክል ውጥረት ውስጥ እንደከተታቸው የሚያመላክት ሳምንት ነበር ያሳለፉት። ይሄ ዲፕሎማሲ ውጥረት ደግሞ ዝም ብሎ አልመጣም። በአውደ ውጊያው እየተገኘ ካለው ግስጋሴ አንጻር ነው። ግስጋሴው ተገመገመው ቀርፋፋ ነው የሚሉት እንግዲህ ብዙዎቹ ወታደራዊ ተንታኞች ያነሱ የሚገኙት። ነገር ግን ምንም እንኳን ይሄ ስቲዲስ ቢሆንም እንኳን ወይም በጣም አዝጋሚ ቢሆንም እንኳን ግስጋሴው ነገር ግን ወሳኝ የሚባሉ አካባቢዎች ግን ሩሲያ እየተቆጣጠረች ትገኛለች የሚል ሀሳብ እየተነሳ ይገኛል። በተለይ እንግዲህ በጣም አሁንም ደጋግመን የምናነሳው ጉዳይ በጣም ወሳኝ የሆኑ ጦር ግንባሮች አሉ ወይም ባትሎች አሉ። በነዛ ባትሎች ላይ እየተመዘገበው ያለው ውጤት ለበለጠ ለዩክሬናውያን ለዘለንስኪ ፍራስትሬሽን እየፈጠረ ይገኛል። አሁን ተደጋጋሚ አንስተናል። ፖክሮቭስክ ላይ የተገኘው ድል ምን አይነት ውጤት ይዞ እንደመጣ በደንብ ተመልክተናል። ዲፕሎማሲው መስክ ላይ አሁን ላይ የዲፕሎማሲው ሰይፍ በጦር ሜዳ እየተገኘ ያለው ሰይፍ ዲፕሎማሲውን ሰይፍ እየቆረጠ ነው። እዛ ላይ በደንብ እየተንጸባረቀ ይገኛል ነው እንግዲህ እየተባረቀ እየተነሳ የሚገኝ ዶንባስንም ሙሉ ለመቆጣጠር ዝግጁ መሆናቸው ዜሌንስኪ ተናግረዋል። ወይ ለቃችሁ ውጡ፣ ከዛ ውጭ ደግሞ እኛ እናጠፋችኋለን፣ እኛ እርምጃ እንወስዳለን የሚል ማስፈራሪያ እንትን ብለዋል። አሁንም ደግሞ የጦር ቁጥራቸው የጦር ኃይላቸው ዝግጁ እንዲሆን ለክረምት ወቅትም እንግዲህ አዘዋል። ይህንን ስንመለከት ወታደራዊ እርምጃ እንደሚወስዱ ከዚህ በኋላ የሚያሳዩ ነገሮች ይኖራሉ። በተለይ አሁን የክረምት ወቅት የሚባለው እንግዲህ ሩሲያ በጣም ከፍተኛ የሆነ ዝግጅት ስታደርግበት የቆየችበት ጉዳይ ነው። ምክንያቱም ከዚህ ቀደም ከፍተኛ የሆነ የመከላከል እርምጃን ዩክሬን ስታካሄድ የነበረችው በአየር ላይ ጥቃቶች በተለይ በዋናነት ደግሞ ድሮኖችን በመጠቀም ነበርና ይህ የክረምት ወቅት የሚፈጥረው የአየር ሁኔታ ይታወቃል። አብዛኛው ጉም ነው የሚሆነው። ስለዚህ በእነዚህ ድሮኖች ጥሩ እይታ አይኖራቸውም። ያ በመሆኑ ምክንያት የእግረኛ ወታደሮችን በመጠቀም የመከላከል እርምጃ ልትወስድ ትችላለች። ከዛ ባለፈ ደግሞ የአየር መከላከያ ስርዓቶቿን ማጠናከር ደግሞ ሁለተኛ እንግዲህ አማራጭ ሊሆንላት ይችላል። ይህ ነገር ግን በቅርቡ ይሳካል ተብሎ አይጠበቅም። በተለይ
እንግዲህ ይሄ የክረምት ወቅት በቅርቡ የሚገባ ነው። ነገር ግን ከአውሮፓውያን ይመጣል ተብሎ የሚጠበቀው የአየር መከላከያ ስርዓት ግን አሁንም ድረስ ይፋዊ እውቅና ያልተሰጠው ወይም በዋናነት ደግሞ ከአሜሪካ እየጠበቀ የሚገኘው የፓትሪዮት የአየር መከላከያ ስርዓት እነዚህን ሁሉ የአየር መከላከያ ስርዓቶች በቅርቡ ይሳካሉ ተብሎ የሚጠበቁ አይደለም። በእጇ ያላት የረጅም ርቀት መሳሪያዎችም እንዲሁ ተጠቅማቸው ይህንን ውጤት በጦር ሜዳ የተገኘውን የሩሲያን ግስጋሴ ትቀልብሳለች ተብሎ አይጠበቅም። ምናልባት በቅርብ ጊዜያት እንግዲህ ወደፊት የሚሆነው ነገር አይታወቅም። አሁን ቁልፉ ጉዳይ ይሄ ነው። እንግዲህ ምን የተለየ ነገር ሊያቀርቡ ይችላሉ ነው። ዩክሬን ከአውሮፓ ሀገራት ጋር ከአውሮፓ መሪዎች ጋር በመሆን በዲፕሎማሲው መስክ አለፍ ሲልም ደግሞ በአውደ ውጊያው ምን የተለየ ነገር ይዘው ሊቀርቡ ይችላሉ? ምክንያቱም ይህን ነገር የምናነሳው ምንድነው በዲፕሎማሲው መስክ ላይ ያነሳቸው ያሉ ቅድመ ሁኔታዎች አሉ። በተለይ በዶናልድ ትራምፕ የመጀመሪያው ተኩስ አቁም ስምምነት ላይ ሲነሱ የነበሩ ጉዳዮች ነበሩ። ኔቶን ተቀላቀል የሚለው ጉዳይ፣ ከዛ ባለፈ የወታደራዊ ቁጥሯን ትገድብ የሚሉ ጉዳዮች፣ እነዚህ ጉዳዮች አሉ። ይሄ እንግዲህ ተሻሽሏል። በአውሮፓ መሪዎች በቀረበው የሰላም ስምምነት ላይ ደግሞ ተሻሽለው ነው የመጡት። ምንም እንኳን ኔቶን ትቀላቀል የሚለው ሀሳብ እዚህ ውስጥ የተካተተ ነው። በእርግጥ የወታደሮቿን ቁጥርም አትገድብ የሚለው ጉዳይ እዚህ ውስጥ ያለ ነው። ከዛ ባለፈ ምናልባት ልክ እንደ ኔቶ አንቀጽ 5 እንኳን ባይሆን የተለየ የደህንነት ዋስትና ደግሞ ይቅረብላት የሚለው ጉዳይ እንዲሁም ሲነሳ ነበረ። ከዚህ ደግሞ ባለፈ ደግሞ ትልቁ የሚነሳው ጉዳይ ምንድነው? የደህንነት ፓኬጅ ነው ወይም የጦር መሳሪያ ድጋፍ ጥቅል ለዩክሬን የመስጠት ጉዳይ ነው። አሁንም እንግዲህ አውሮፓ መሪዎች የመከሩ የሚገኘው በዋናነት የአየርላንዱ ጠቅላይ ሚኒስትር የሚያነሱት ጉዳይ ነው። አሁንም ለዩክሬን የምናደርገውን ድጋፍ አጠናክረን እንቀጥላለን። ኔቶ የአውሮፓ ህብረትንም ዩክሬን እንድትቀላቀል እንዲሁ የራሳችንን ትልቅ ድጋፍ እናደርጋለን የሚለውን ጉዳይ ሰጥተዋል። ግን እውን ይሄ ነገር የሚሳካ ነው ወይ? አሁን ይህንን ሀሳብ ከዚህ ቀደም ሲያራምዱት ነበረ። ነገር ግን ሂደቱ በቀላሉ የሚሳካ አይደለም። በነበሩት ሂደቶች ስንመለከት እስካሁን የነበረው ሂደት አዝጋሚ የሆነበት የራሱ የሆነ ምክንያት አለው። እንዲሁ በቀላሉ ኔቶን አትቀላቀልም፣ እንዲሁ በቀላሉ የአውሮፓ ህብረትን አትቀላቀልም። የሆነ የሀገራት ድጋፍን ብቻም አይደለም። በነገራችን ላይ እንግዲህ ኔቶን በይፋ የምትቀላቀል ከሆነ የአውሮፓ ህብረት እንዲሁ በይፋ አገራቱ እንኳን እንደው ቃላቸውን ጠብቀው ቢያሳኩት እንኳን በድርጊት በሩሲያ በኩል እንዲሁ ዝም ተብሎ የሚታለፍ አይሆንም። ይህ እንግዲህ ተደጋጋሚ ጊዜ ሞስኮ ያሳሰበችው ጉዳይ ነው። እንግዲህ ዩክሬን ኔቶ የምትቀላቀል ከሆነ ምናልባት ሩሲያ በሙሉ አቅማ ወደ ጦርነቱ ልትገባ እንደምትችል እየገለጸች ትገኛለች። ቭላዲሚር ፑቲንም ይህንን ነገር ተደጋጋሚ ጊዜ ገልጸውታል። አሁን ያደረግነው ያለነው ነገር በተለይ ሳምንት ዕለት በይፋ የገለጹት ንግግር ነበረ። እንግዲህ አውሮፓ ወደ ጦርነት መግባት የምትፈልግ ከሆነ ሙሉ በሙሉ ለጦርነቱ ዝግጁ ነን። አዎ፣ ነገር ግን ይሄንን ለ100ኛ ጊዜ ተናግሬዋለሁ። እኛ ከአውሮፓ ጋር ጦርነት የመግጠም ምንም አይነት ፍላጎት የለንም። ነገር ግን ነፍጥ ካነሱ እኛም ለዛ ሙሉ በሙሉ ዝግጁ ነን ሲሉ ጥብቅ ማስጠንቀቂያ ለአውሮፓ መላካቸው ይታወቃል። ከዚህ ባለፈ ግን ዩክሬንን በተመለከተ ደግሞ እንግዲህ ዩክሬን ላይ አሁን እየተከተልነው ያለው ስትራቴጂ እንግዲህ ምንድነው? ስጋን በጥንቃቄ እንደመበለት ያህል በጣም ስልታዊ የሆነ አካሄድ ነው እየተከተልን ያለ ነው። ምክንያቱም ከዚህ ቀደም ሲያነሱት እንደነበረው ቀስ በቀስ ይሄ አቅምን የማሟጠጥ ወይም ይሄ ዋር ኦፍ አትሪሽን የሚባለው አይነት ስትራቴጂ ስልትን እየተከተሉ እንዳሉ ቀስ በቀስ ዩክሬንን የመገዝገዝ አይነትን አካሄድን በሩሲያ በኩል ትመለከታለና እኛ ያሉንን ኒኩለር ጦር መሳሪያ የረጅም የመከላከለኛ ተምዘግዛጊ ሚሳኤሎችን በመጠቀም ዩክሬንን ማደባየት አቅቶን አይደለም ይመስላል ንግግራቸውና ያንን ግን ልናድርግ እንችላለን። ምን ከሆነ አውሮፓ በዚህ ጦርነት ውስጥ እንግዲህ ይታወቃል። አሁን ጦርነቱ የፕሮክሲ ዋር ነው፣ የውክልና ጦርነት ነው። ከዚህ ባለፈ ግን ምናልባት እንግዲህ ተሳታፊ የሚሆኑ ከሆነ ወይም ደግሞ ክሬምሊን እያስቀመጠ ያለውን ቀይ መስመር ዩክሬንም እንዲሁም ደግሞ የአውሮፓ ሀገራት የሚያልፈው ከሆነ ግን የሚደራደር አውሮፓዊ እስከማይተርፍ ድረስ እንግዲህ በጣም ወደ ጦርነቱ ወደ ለየለት ጦርነት ላይ ያመራ ይችላል። ምናልባትም እንግዲህ የሶስተኛው ዓለም ጦርነት አይደለም ወደ እንግዲህ የአልበርት አይንስታይን ይህን ጉዳይ መግለጹ ይታወሳል። ስለ ሶስተኛው ዓለም ጦርነት ምን ሊሆን ይችላል ሲባል ሶስተኛው ዓለም ጦርነት ሳይሆን አራተኛው ዓለም ጦርነት ላይ ማንም አይኖርም አይነት ነገር ወይም በሌሎች እንግዲህ ምክንያቱም በጣም እጅግ አውዳሚ ከመሆኑ ጋር በተገናኘ እንዲህ አይነት በጣም ከፍተኛ የሆነ እልቂት የሚመዘገብበት ጦርነት ይሆናል የሚል ጉዳይ ሲገለጽ ቆይቷል ማለት ነውና እንግዲህ አሁን ላይ በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለዩክሬን ጀርባ የመስጠት አይነት ሐሳብን ማንጸባረቃቸው ደግሞ የበለጠ በዩክሬንና በዜሌንስኪ ላይ ተጽዕኖ የጎላ እንዲሆን አድርጎታል። የአውሮፓውያንን መሰባሰብ የሚያመጣው
የአሜሪካው ጫናና ግፊት ነው። በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ አንተም እንዳነሳኸው ዜሌንስኪ ይህንን ስምምነት አልተቀበሉትም፣ አላነበቡትም። በተቃራኒው ዜጎቻቸው ወደውታል፣ ተቀብለውታል። የሩሲያው ፕሬዝዳንት ፑቲንም እንዲሁ ወደውታል። ምንም እንኳን በይፋ ተቀብያለሁ የሚለውን ነገር ባይገልጹም ሩሲያ ባትገልጽም፣ ግን እሳቸው ደግሞ ሩሲያ ፑቲን ወደውታል የሚል ነገር አንስተዋል። ይህ እንግዲህ ከዚህ ቀደም በተለይ ከሳምንት በፊት በብሉምበርግ ከወጣው የስልክ ጥሪ ጋር ተመሳሳይነት ያለው ነው። በተለይ እንግዲህ የአሜሪካ መሪዎች የሩሲያን ከፍተኛ ባለስልጣናት ሲያለማምዷቸው እንዲሁም ደግሞ እንዴት ድርድሩ በሰላማዊ መንገድ እንደሚጠናቀቅና ከጀርባ ግን ሩሲያ የምትፈልገውን ደግሞ ማስፈጸም እንደሚቻል ሲያሰለጥኗቸው እንደነበረ መውጣቱ ይታወቃልና ከዚህ ጋር ተያይዞ እንግዲህ ሁለቱን ነገሮች እንግዲህ ስትመለከት አሁንም የአሜሪካ ፍላጎት በተለይም የትራምፕ ፍላጎት የሩሲያን አቋም መደገፍ ነው። በግልጽ እንግዲህ በተለይ በሁለተኛው ስልጣን ዘመናቸው ወቅት በይፋ የፑቲን ደጋፊ እንዲሁም የሩሲያም ደጋፊ ናቸው የሚል ቅጽል ስምን አስገኝቶላቸዋል። በተለይ ለሩሲያ ያደላ የሚመስለውን አቋማቸውን ያንጸባረቁ ከመሆኑ ጋር በተገናኘና እንግዲህ በቀጣይ ደግሞ ምን አይነት ጫና ወይም ይህ በአሜሪካ በኩል የቀረበ የሚገኘው ደግሞ ጫና ምን አይነት ነገር ይዞላቸው ሊመጣ ይችላል የሚለው ነገር ተጠባቂ ነው። ከዚህ ባለፈ እንግዲህ አያይዘህ የምታነሳው ጉዳይ የዶናልድ ትራምፕ ብቻም አይደለም። የዶናልድ ትራምፕ የመጀመሪያ ልጅ የሆነው ዶናልድ ትራምፕ ጁኒየርም በተለይ ዜሌንስኪን በተመለከተ አስገራሚ የሆነ ንግግርን አስደምጦናል። በተለይ እንግዲህ አሁን ላይ ለድርድሩ እንቅፋት የሆነው ዋነኛው ተጠያቂ ዜሌንስኪ ናቸው። ዜሌንስኪ ፍላጎት የላቸውም ድርድር ለመምጣት ጋሬጣ ሆኗል የሚል ነገር አንስቷል። በተለይ እንግዲህ ዩክሬን ሙሰኛ ሀገር ነች። አሁን ምናልባትም አውሮፓውያን እንደሚወቅሱት ከዚህ ቀደም በነበረው በባይደን አስተዳደር እንደሚነሳው ሩሲያ ላይ እንደሚነሳው ክስ ከሩሲያ በበለጠ መልኩ በጣም አደገኛ በሆነ መንገድ ዩክሬን አሁን ሙሰኛ ሆናለች የሚልን ነገር አንሷል። ይሄ እንግዲህ ከዚህ በፊት በነበሩ ሳምንታት ላይ የነበረው የሙስና ቅሌት ነው። እስከ 100 ሚሊዮን ዶላር ምዝበራ ተፈጽሟል በሚል ከፍተኛ የዩክሬን ባለስልጣናት ላይ ምርመራ እንደተከፈተ ይታወቃል። ከዚህ ጋር በተገናኘ የዩክሬኑ የቅርብ ረዳት የሆኑት አንድሬ የርማክም ስልጣን ለመልቀቅ ዋነኛ መንስኤ ሆኗል። ይህ የሙስና ቅሌትና ውስጣዊ ክፍፍል ይህ ጉዳይ ደግሞ መነሳቱ በተለይ ዜሌንስኪ ለቀጣዩ ምርጫ እንደሚያሸንፉ ስለሚያውቁ ምርጫው እንዳይደረግ ግፊት በዚያ ለመቆየት ነው አሁን ይህንን ነገር ያደረጉ ያሉት ወይም ወደ ስምምነት ለመምጣት የማይፈልጉበት ዋነኛው ምክንያት በቀጣይ ምርጫ እንደሚያሸንፉ ስላወቁ ነው የሚልንም አስተያየትም ሰጥቷል። የትራምፕ የመጀመሪያ ልጅና በእርግጥ እሳቸው በአሜሪካ የስልጣን እርከን ውስጥ ይህ ነው የሚባል ሚና የላቸውም እንደሚታወቀው። ነገር ግን በአሜሪካ የማጋ ወይም ደግሞ ሜክ አሜሪካ ግሬት አጌን በሚባለው የአሜሪካን ታላቅነት የመለስ ንቅናቄ ውስጥ እንግዲህ የራሳቸው የሆነ ድርሻ አስተዋጽኦ አላቸው። ከዛ ባለፈ ደግሞ የእሳቸው አቋም የአባታቸውም አቋም ሊሆን ይችላል። የአባታቸውም አቋም ብቻም አይደለም የሚኖርበት የዋይት ሃውስም አቋም የአስተዳደሩም ደግሞ አቋም ሊሆን ይችላል። የትራምፕም የቅርብ አማካሪዎች እንግዲህ ወደ ዋይት ሃውስ ለራት ግብዣም ለምንም የሚመጡ ከልጃቸው ጋር የሚመክሩ ከፍተኛ ረዳቶቻቸውም ደግሞ አቋም ሊሆን ይችላል በሚልም ብዙዎች እንግዲህ የእሳቸውን ሀሳብ በቀላሉ አላዩትም ማለት ነው። እንግዲህ በቀጣይ ደግሞ በዩክሬንና በዜሌንስኪም ላይ እንዲሁም የራሱን የሆነ ዲፕሎማሲያዊ ጫና ያሳድራልም ተብሎ ይጠበቃል። የአሜሪካን ፊት ማዞር እንደ ቀላል የሚታይ አይደለም። ለአውሮፓውያንም ድፍረት የሰጣቸው የአሜሪካ ሩሲያን መቃወም መጀመሯ ነው፣ በመጀመሪያም ደረጃ ማለት ነው። ምክንያቱም ኔቶ ትልቁ አቅማቸው ነው ለአውሮፓውያን ከአውሮፓ ህብረት በበለጠ እንደውም ወታደራዊ ሚና ስላለው በቀጥታ ኔቶ አቅሙ ከፍ ያለ ነው። አውሮፓውያንን ለመጠበቅ የሚተማመኑበት አንደኛው ተቋማቸው ነው። ለዚህ ተቋም ደግሞ ከፍተኛውን በጀት የምትመድበው አሜሪካ ነች። ከዛ ባለፈ ደግሞ የአሜሪካ ዲፕሎማሲያዊ ተሰሚነት እንደ ሌሎች የአውሮፓ ሀገራት አይደለም። ብቻዋን ከፍተኛ ተሰሚነት ያላት ሀገር ነች አሜሪካና አሜሪካ ለሩሲያ ያላትን ድጋፍ ማዞሯ ከአውሮፓውያን ጋር የማክሮን የድምጽ ቅጅም ራሱ እንደሚያሳዩ አውሮፓውያን አሜሪካ ላይ ያላቸው ጥርጣሬ ይፋ እየወጣ መምጣቱን ስንመለከት ዩክሬንን ነው የበለጠውንም ችግር ውስጥ እየከተታት የሚመጣው። ከዛ ባለፈ ደግሞ ቅድምም የተነሳው የሙስና ቅሌት እንዳለ ሆኖ አውሮፓውያን የአውሮፓ ሀገራት በተናጠል ስንመለከታቸው ራሱ የውስጥ ችግሮቻቸው የከፉ ናቸው። በስደተኛ በውስጥ የሙስና ችግር፣ የስልጣን የኑሮ ውድነቱ በርካታ ችግሮች ያሉባቸው ሀገራት ናቸው የአውሮፓ ሀገራትን ብንመለከት ማለት ነው። ፈረንሳይ ለጠቅላይ ሚኒስትር ለሳምንትና ለሁለት ሳምንት ማቆየት እየተሳናት በየጊዜው ፈረንሳይ ጠቅላይ ሚኒስትር የምትቀይር ሀገር ሆናለች። እንደውም የቀጣዩን ፕሬዝዳንታዊ ምርጫ ያሸንፉ ይችላሉ ተብሎ እየተነሳ ይገኛል። እነዚህ አይነት የውስጥ ችግሮች ያሉባቸው የአውሮፓ ሀገራት
ጦርነት ውስጥ ሙሉ ለሙሉ ይገባሉ ተብሎ አይታሰብም። ምክንያቱም አንደኛ የራሳቸው ውስጥ ችግር አለባቸው፣ ሁለተኛ ለድጋፍም ለአቅምም የምትሆናቸው አሜሪካ ከነሱ በተቃራኒ መቆሟ ነገር ግልጽ እየወጣ ይመስላል። አንደኛ ትራምፕ ቀጥታ ዜሌንስኪን መተቸታቸው ቃል በቃል ዜሌንስኪ ጥፋተኛ እንደሆኑ የሚያሳይ ነገር አለው። ከዛ ባለፈ እንዳነሳው ከዲፕሎማቶች ጋር ቅርበት ይኖረዋል ተብሎ የሚታሰበው የትራምፕ ልጅ ራሱ ለዜሌንስኪ ያላቸውን ተቃውሞ አንስተዋል። ከዛ ባለፈ የውስጥ ችግሮቻቸው እንዳሉ አሜሪካውያንም በግልጽ እንደሚያውቁ ተናግሯል። የሙስና ሁኔታ ማለት ነው። የሙስና ቀላል ቅሌት አይደለም። በሚኒስቴሮች ደረጃ የሚታይ $100 ሚሊዮን የሙስና ቅሌት ማለት በጦርነት ውስጥ ባለች ሀገር ውስጥ ከፍተኛ የሆነ የጦር መሳሪያ በጀት በሚያስፈልጋት ሀገር ውስጥ እንደዚህ አይነት የሙስና ቅሌቶች መኖራቸው ሀገሪቱ ጦርነቱ ላይ ፐርፎርም እንዳታደርግ በትክክል የምትፈልገውን ነገር እንዳታደርግ የሚረዱት ሀገራትም የሚረዱት ለጦርነቱ ማይውል ከሆነ ለምን እርዳታ እናደርጋለን የሚል የዲፕሎማሲ ራሱ ምክንያቱም በስልጣኑ ከፍተኛ ደረጃ ላይ የሚገኙ ሰዎች ናቸው። እንግዲህ ከዜሌንስኪ ቀጥሎ አሉ የሚባሉት ሰዎች ናቸው በዚህ ቅሌት እየተጠየቁ እና እየተጠረጠሩ ያሉትና ይህንን ስንመለከት በዲፕሎማሲውም በቀጥታ ጫና የሚያመጣበት ሁኔታ ነው ያለው። የአውሮፓውያን ዞር ማለት አውሮፓውያን በቀጥታ ጦርነት ውስጥ አለመግባታቸው ለፑቲን እፎይታ ነው። ስለ እነሱ ማሰብ አይጠበቅበትም። ስለ ዜሌንስኪ ነው ማሰብ ያለበት። ዜሌንስኪን ደግሞ አንደኛ በጦር ሜዳ በሚያደርጋቸው ውጤቶች እያሳየው ነው። ከዛ ባለፈ ደግሞ ውጤታማ እንደሆነ ማለት ነው። ከዛ ባለፈ ደግሞ ዲፕሎማሲ ላይ የሚያሳዩቸው አፈጻጸሞች በሩሲያ በኩል ያሉት ሌላ ውጤት እየሆኑለት ነው። ስለዚህ ዜሌንስኪን በቀላሉ ማዳከም እየቻለ ነው። አውሮፓውያን የውስጥ ችግሮቻቸው ተጨምረው ለሩሲያ ለዩክሬን የሚያደርጉት ድጋፍ ደግሞ በትክክል አይውልም የሚሉ ስሜቶች በሩሲያ ውስጥ በኩል የውስጥ ችግሮቻቸው ሲወጡ የአሜሪካ ዞር ማለት ሲደመር አውሮፓውያን በቀጥታ እንዳይሳተፉ ሊያደርጋቸው ይችላል ከዚህ በኋላ ማለት ነው። ምናልባት የአውሮፓ ሀገር በሚል ድጋፍ አለን ድጋፍ እናደርጋለን የሚለውን የዲፕሎማሲ ቃላቸውን ቢጠብቁም እንኳን ተግባራዊ እንቅስቃሴን ያደርጋሉ የሚለው ምናየው ቢሆንም እንኳን ጥርጣሬ ውስጥ የሚገባ ጉዳይ ነው። ትራምፕ እንደዚህ አይነት እርምጃ የሚወስዱ ከሆነ ፑቲን ወደፊት የመግፋታቸው ነገር ግልጽ እየሆነ የሚመጣበት ሁኔታ ነው ያለው። ይህንን ስንመለከት ዜሌንስኪ አሁንም ከፍተኛ የሆነ ጫና ውስጥ ከዚህ በበለጠ ሁኔታ ውስጥ የሚገቡበት ሁኔታና ስምምነቱንም ተገደው ሊፈርሙ የሚችሉበት እንደውም ከጦር ሜዳ ይልቅ አይ ስምምነቱ ይሻለኛል የሚሉበት ደረጃ ላይ ሊደርሱ ይችላሉ። በዚህ ሁኔታ የሚቀጥል ከሆነ ማለት ነው። ጥቃቶቹ የሚቀጥሉ ከሆነ ኬቭን የሚያክለው ከተማ የማያዝበት ምክንያት አይኖርም በዚህ አካሄድ ማለት ነው። ድጋፎቹ ምክንያቱም ጦርነቱ በድጋፍ ነው እየቀጠለ ያለው። እነዚህ ነገሮች መቅረታቸው ዜሌንስኪን ጫና ውስጥ ይከቷል። ኬቭ ከሚያዝ የተሻለውን አማራጭ አወዳድሮ መፈረሙን ሊመርጥ ይችላል። መፈረሙ ማለት ደግሞ የተያዙት ግዛቶችን እንዲወስድ የጦር መሳሪያዎች የመሳሪያ ኃይሉን የወታደራዊ ኃይሉን ቁጥር እንዲቀንስ የሚሉ ጫናዎች ሊመጡ ይችላሉ ማለት ነው። እነዚህን ስንመለከት የበለጠ ኬቭንና አውሮፓውያንን ጫና ውስጥ የሚከቱ ነገሮች እየመጡ ሊሆን ይችላል እየመጡም ሊመስል ይችላል። በተመሳሳይ ዜሌንስኪ ቻይናንም ወቅሰዋል። ቻይና ጦርነቱን ለማቆም ዝግጁ አይደለችም የሚል ነገርን አንስተዋል። ምናልባት በቀጥታ ባትሳተፍም እንኳን ሩሲያን ጫና አሳድራ ጦርነቱን እንድታቆም ማድረግ የምትችልበት አቅም አላት። ምክንያቱም ከሩሲያ ጋር ካላት ቅርበት አንጻር በሚል ነው። ነገር ግን ከአውሮፓውያንና ከአሜሪካ በበለጠ ቻይና ለሩሲያ ወዳጅ ነች። አሁን ባለው የኢኮኖሚም ይሁን በፖለቲካዊም የኃይል አስተላለፋቸው መሰረት ስንመለከት ማለት ነው። ሌላ ኃይሉ የሩሲያ ሌላኛው ኃይል በምስራቅ በኩል ያሉ ሀገራት ያላቸው ኃይል ነው። ብሪክስ የሚባለው ኃይል የተሰባሰበው ኃይል አንድ የኢኮኖሚ መሰረትንና በአሜሪካና አውሮፓውያን የሚመጣባቸውን ጫና ለመቋቋም ነው። እነዚህ ነገሮች ስላሉ አሁንም ዜሌንስኪ ወደዛም ለመሄድ የሚያስችላቸው አቅም የላቸውም። እነ ቻይናን ብሌም ቢያደርጉም እንኳን ከንቱ ከማውራት ያለፈ ውጤት ሊያገኙ አይችሉም። ከዛ ባለፈ አውሮፓውያን ናቸው ያሏቸው። አውሮፓውያን ደግሞ የውስጥ ችግራቸውና አሜሪካ ፊታውን ማዞሯ ተጨምሮ ለዜሌንስኪ የሚያደርጉት ድጋፍ እየቀነሰ የሚመጣበት እድል አለ። ይህንን ስንመለከት እንግዲህ ጦርነቱ አሁን ባለበት ሁኔታ በጦር ሜዳም በዲፕሎማሲውም ወደ ፑቲን ያደላ የሚመስልበት ሁኔታ አለ። እንግዲህ በቀጣይ ደግሞ በሚካሄዱ ውይይቶች ምን አይነት ክስተቶች ይከናወናሉ የሚለውን አብረን የምንመለከት ይሆናል። እኛም በቀጣይ የሚኖሩን የሀገሬ ትንታኔ መሰናዶቻችን ሽፋን ሰጥተን ለውድ ተመልካቾቻችን የምናደርስ ይሆናል። ለዛሬ ግን በዚሁ እናብቃ። ውድ ተመልካቾቻችን ለዛሬ ከሀገሬ ቴሌቪዥን ያዝንላችሁ የሀገሬ ትንታኔ መሰናዶ ይህንን ይመስል ነበረ። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ እናድርግል። እናንተም እስከ ፍጻሜው አብራችሁን ስለዘለቃችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።